በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘባረከነ በኩሉ በረከት መንፈሳዊት። በመንፈሳዊት በረከት የባረከን የአባቶቻችን አምላክ ሕያው ባሕሪ ቅዱስ ባሕሪ ልዑለ ባሕሪ እግዚአብሔር ስለማይነገር ስጦታው ተነግሮም ስለማያልቀው ዘላለማዊ ምሕረቱና ቸርነቱ ስሙ ለዘላለሙ የተባረከና የተመሰገነ ይሁን። ዘወትር በምልጃዋ በእናትነቷ ያልተለየችን የምትረዳን የጭንቅ አማላጃችን ቸሪቷ አማላጅቱ እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። ቅዱሳን መላእክት፣ ሊቃነ መላእክት፣ ሰራዊተ መላእክት፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም የጌታ አገልጋዮች ስማቸው ለዘላለሙ የተባረከና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሙታን ተለይቶ የተነሳ ሰላማችንን የመለሰልን ሰላማዊ ኢየሱስ ክርስቶስ ስለማይነገር ስጦታው በልብ አስበን በአንደበት ተናግረን ስለማንጨርሰው ዘላለማዊ ምሕረቱና ቸርነቱ ስሙ ለዘላለም የተባረከና የተመሰገነ ይሁንልን። የተወደዳችሁ ኦርቶዶክሳውያን የተዋሕዶ ልጆች በያላችሁበት የእግዚአብሔር ጸጋና ሰላም የእናታችን የእመቤታችን የድንግል ማርያም የእናትነት ፍቅሯ አማላጅነቷ ከሁላችንም ጋር ይሁን። የዛሬው ዕለት በቅዱስ ያሬድ ስያሜ አርአየ ስልጣኑ ላይ ለሞት ስልጣኑን በሞት ላይ ገለጠ ብሎ ቅዱስ ያሬድ በድጓው እንደዘመረልን እንዲሁም በዕለቱ የሚነበበው ወንጌል የሚነበቡት የወንጌል ቃላቶች በሙሉ ስለዚህ የሚናገሩ የሚተረጉሙ የሚያብራሩ ናቸው ማለት ነው። ታዲያ በዛሬው ዕለት ወንጌሉን ስንመለከተው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ከፍጻሜው ያለው የወንጌል ክፍል ነው። በዚህ በወንጌል ክፍል ውስጥ ሰፊ ነገሮች አሉ፣ ተብራርተዋል፣ ተተርጉመዋል። ዛሬ ግን ለእኛ የሚሆን አንድ የእግዚአብሔር ቃልን አስተን እንነጋገራለን። ሁላችሁም ሰብስክራይብ፣ ሼር፣ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ፍቅር ጠይቃችኋለሁ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ስትመለከቱና ስንመለከት ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምእሉ፣ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ተወደኛለህን የሚል የእግዚአብሔር ቃል እናገኛለን። በዚህ ቃል መነሻነት የእግዚአብሔርን ቃል ለተወሰነ ሰዓት እና ደቂቃ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። ስምዖን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ተወደኛለህን አለው። በመጀመሪያ ደረጃ ክርስቶስ እንዲህ ያለው በጥብርያዶስ ወንዝ ነው። ክርስቶስ ከሙታን ከተነሳ በኋላ 3 ጊዜ ብቻ ተገልጧል። ይሄውም ሊቃውንቱ እንደሚያብራሩት ክርስቶስ የዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ ስትመለከቱ ሊይዙት ሲል ተሰውሯቸው ነበረ። ያ ማለት ክርስቶስ ከመሞቱ አስቀድሞ የተሰወረው ከአይሁድ ወይንም ከደቀ መዛሙርቱ የተሰወረበት ጊዜ በጣም ትንሽ ጊዜ ነበር። ክርስቶስ ከሙታን ከተለየ በኋላ ለደቀ መዛሙርቱም የተገለጠው ትንሽ ጊዜ ብቻ ነው ብለው ሊቃውንቱ ያመሰጥራሉ። የዮሐንስ ወንጌል ምዕራፍ 20 ላይ እንደምትመለከቱት ስለዚህ ክርስቶስ በጥብርያዶስ የተገለጸው 3ኛ ጊዜ ነው። የመጀመሪያ የትንሣኤ ዕለት በትዝጋ ቤት ውስጥ ተገልጧል። ሁለተኛ የአግብኦተ ግብር ወይንም ደግሞ የዳግም ትንሣኤ ለቶማስ የተገለጠው መገለጥ ሁለተኛ ሲሆን በዛሬ ደግሞ 3ኛው ወናሁ ዘአስተርዮሙ ለደቀ መዛሙርቱ ሲታያቸውና ሲያስተያቸው ወናሁ ሰሉሱ ብለው ሊቃውንት ጽፈዋል። ለደቀ መዛሙርቱ ሲታያቸው ዛሬ 3ኛ ጊዜያቸው ነው ብለው ጽፈዋል። 3ኛ ጊዜያቸው ነው። ልብ በሉ። ያ ማለት ክርስቶስ ለደቀ መዛሙርቱ
የተሰወረው ወይም ለአይሁድ የተሸሸገውና የተሰወረው ትንሽ ጊዜ እንደሆነ ከትንሣኤ በኋላም የተገለጠው በጣም ትንሽ ጊዜ ነው የሚለውን የሚያብራራና የሚያስተይ ቃል ነው ማለት ነው። ታዲያ በጥብርያዶስ ወንዝ ካገኛቸው በኋላ ሲደክሙ አድረዋል። ምንም አላገኙም። ጴጥሮስም ተመልሶ ወደ ስራው ተመልሷል። ወደ አሳ ማጥመድ፣ ወደ መርከብ፣ ወደ ታንኳው ተመልሷል። በዛ አገኛቸውና ታዲያ የሚበላ አዘጋጀላቸው። በቀጣይኛው ሳምንተኛው ይሄንን እናየዋለን። ግን ለዛሬ የዛሬ ወንጌሉን ቃል ግን ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምረን ያለው ስንመለከተው ታዲያ ከበሉ በኋላ ስምዖን ወልደ ዮና ታፈቅረኒኑ ፈድፋደ እምእሉ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። በዚህ ጊዜ ቅዱስ ጴጥሮስ አዎ ጌታ ሆይ እወድሃለሁ በደንብ ነው እንጂ የምወድህ አላል። ለምን? ከዚህ አስቀድሞ ጴጥሮስ ሁለት ስህተቶችን ሰርቶ ነበር። አንደኛው ራሱን ከፍ ማድረጉ ነው። ጌታ ሆይ እኔ ሌሎች እንኳን ቢክዱ እኔ አንተን አልክድህም ብሎ ራሱን ከፍ አድርጎ ነበር። ሁለተኛው ስህተቱና ሁለተኛው ኃጢአቱ ደግሞ ወንድሞቹን አሳንሷል። ሌሎቹ ቢክዱህ እንኳን እኔ አልክድህም ብሎ ነበር። ስለዚህ ወንድሞቹን አሳንሷል፣ ራሱንም ከፍ አድርጓል። ሁለት ኃጢአት ሰርቶ ነበር እዚህ ላይ። ታዲያ ያ ራሱን ከፍ ማድረጉ ራሱን ከፍ አድርጎ መረዳቱ እንዳላዋጣው ቅዱስ ጴጥሮስ ተመለከተ። እንዳላዋጣው አየ። አሁን እዚህ ላይ ግን እንደ ቅድሙ ወይንም እንደ ፊተኛው እንደ ሌሎቹ ቢክዱህ እኔ አልክድህም እንደ ጌታ ሆይ ለምንድን ነው ማለት በደንብ ነው እንጂ የምወድ ብሎ የትዕቢት ቃልን ራስን ከፍ የማድረግ ቃልን አልተናገረም። የሚገርም ንግግር ነው። ምን አለ መሰላችሁ? እወ እግዚኦ ለሊከ ተአምር ከማን አፈቅረከ፣ ጌታ ሆይ እኔ አንተን እንደምወድህ አንተ ታውቃለህ አለ። ያ ማለት አሳልፎ ራሱን ለክርስቶስ ሰጠ ማለት ነው። ወዳጅ እኔ እንደምወድህ አንተ ታውቃለህ አለ። በል እንግዲህ አስከወደድከኝስ ግልገሎችን ጠብቅ። ግልገሎችን ጠብቅ። አሁንም ደገመና ጴጥሮስ ሆይ ከነዚህ ልክ ትወደኛለህ አለ። ጌታ ሆይ እንደምወድህ አንተ ራስህ ታውቃለህ፣ ጠቦቶችን ጠብቅ። ደገመና ሶስተኛ የዮና ልጅ ስምዖን ሆይ ከነዚህ ልክ ትወደኛለህን አለ። ጌታ ሆይ እንደምወድህ አንተ ታውቃለህ፣ በል በጎችን ጠብቅ። ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ። ሶስት ትእዛዝ አዘዘው። ቅዱስ ጴጥሮስ ሶስት ጊዜ ደጋግሞ ስለጠየቀው አዘነ ይላል ወንጌል። ለምን ካላችሁ ሶስት ጊዜ ክጀው ነበረ። ያችን የሶስት ጊዜ ክዴቴን አስታውሶ ሊወቅሳይ ነው ብሎ ይገርማል። ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ ግን ቅዱስ ጴጥሮስን ሶስት ጊዜ መላልሶ የጠየቀው በሶስትነቱ በአብ በወልድ በመንፈስ ቅዱስ በሶስትነቱ ስምና አንዲት በምትሆን የባህሪ ስልጣኑ ኃጢአቱን አጥቦ ሊጥልለት ነው ብለው ሊቃውንቱ አመስጥረዋል። ይሄ በጣም ሰፊ ትርጉም ያለው ነው። ታዲያ ግልገሎችን አሰማራ አለው፣ በጎችን ጠብቅ። የሚገርም ነው። የበግ ጠባቂ ወይንም እረኛ ከባድ ኃላፊነት ያለው ነው ወዳጆች። አንድ ሰው እረኛ ሲሆን ከባድ ኃላፊነት በእርሱ ላይ ይጠበቅበታል። ከባድ ኃላፊነት አለበት። በጎችን ጠብቅ ተባለ፣ ግልገሎችን ጠብቅ። በግ ጠባቂ አንድ በግ ጠባቂ ወይንም አንድ እረኛ የሚያደርጋቸው 7 ነጥቦች አሉ። በጣም በትንሹና በቀላሉ 7 ነጥቦች። የመጀመሪያው አንድ በግ እረኛ በጎቹ ወይንም ከብቶቹ የሚጠብቃቸው እንዳይራቡበት እንዳይከሱበት የለመለመ ሳር ፈልጎ እንዲመገቡ ያደርጋል። ሁለተኛ ከተመገቡ በኋላ የጠራ ውሃ እንዲጠጡ ያደርጋል። የጠራ ውሃ ሲያጠጣም ደግሞ በውሃ ውስጥ ያለ ትል አለ አልቀት የመሰለ ያ አለቅት ወይም አለቅላቂትም ይባላል። ብዙ ስም አለው ነገሩ፣ ግን ብቻ እኔ እንደማውቀው አለቀት ነው። በመጽሐፍ የተገለጸው አልቀት ተብሎ ነው። የውሃ ትል አልቀት እነሱን እንዳይገላቸው ተጠንቅቆ ያጠጣል። ሶስተኛ ከመንጋው የጠፋውን በግ ፈልጎ ከመንጋው ጋር ይጨምራል። አራተኛው የተሰበረውን በግ ይጠግናል። በአምስተኛ ደረጃ በመንገድ የደከሙት ሁሉ በትከሻቸው ይሸከማል። በትከሻው ተሸክሞ ይወስዳቸዋል። ስድስተኛ አውሬ እንዳይበላቸው ይጠብቃል። እንዲሁም አውሬ እንዳይበላቸው ወገቡን ታጥቆ የመከላከያ መሳሪያውን ይዞ በትጋት በንቃት ይጠብቃል። አውሬ አለ፣
ተኩላ አለ ተብሎ በጎች መንደር አይውሉ። እንግዲያ ይሰማራሉ። ከተሰማሩ በኋላ አውሬ እንዳይበላቸው ተኩላን እንዳይነጥቃቸው ተጠንቅቆ በጥንቃቄ ምን ይላል ማለት ነው? ይጠብቃል። ይሄ ሁሉ የእረኝነት ኃላፊነት ነው። ሰባተኛውና የመጨረሻው የሚያጠቡትን የሚወልዱትን ተንከባክቦ በትጋት በቀስታ በእርጋታ ይመራቸዋል። ይሄ ሁሉ የምንድን ነው ካላችሁ የኃላፊነት አለበት። ይሄ ሁሉ ታዲያ የካህናት ይሄ ሁሉ የአንድ የበግ ጠባቂ ከሆነ ወደ ሕይወታችን ስናመጣው የነዚህ ሁሉ ጠባቂዎች ጳጳሳት፣ ካህናት፣ ዲያቆናት፣ ሰባኪያን፣ መምህራን ናቸው። ይገርማል። ግን እኒህ ናቸው ብለን ግን ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለሰባኪያን፣ ለመምህራን የምንተው ጉዳይ አይደለም። ወላጆችም ኃላፊነት አለባቸው። ምንድነው ኃላፊነታቸው? ልጆቻቸው በጥበብ በሙያ እግዚአብሔርን በመፍራት እግዚአብሔርን በማምለክ እንዳድጉ የራሳቸውን አስተዋጽኦ ማድረግ አለባቸው። ወደ ክፋት እንዳይሩ ደግነትን እያስተማሩ ማሳደግ አለባቸው። ምክንያቱም ልጅ አባቱን ይመስላል። አባቱ ሌባ ከሆነ አባቱ ሌባ የሆነ ሰውዬ ልጅ ጥሩ ልጅ ሊገኝ አይቻልም። ወላጆችም ይሄን ያክል ተንከባክበው የማሳደግ ኃላፊነት አለባቸውና ይሄን ያክል ይሆናል ማለት ነው። ወደ ርዕሳችን እንመለስ። ጴጥሮስ ወልደ ዮና ስምዖን ወልደ ዮና ታፈቅረኒ ፈድፋደ እምእሉ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን ለሚለው ቃል ሊቃውንቱ ይሄን በሶስት ነገር ተርጉመውታል። ከነዚህ ይልቅ ትወደኛለህን የሚለው አንደኛው እነዚህን ከምትወዳቸው ይልቅ እኔን ትወደኛለህን ማለት ነው። እነዚህን ከምትወዳቸው ይልቅ እኔን ትወደኛለህን ማለት አንደኛው። ሁለተኛው እነዚህ ከሚወዱኝ ይልቅ እኔን ትወደኛለህ ማለት ነው። ደግሞ እነዚህ ከሚወዱኝ ይልቅ እኔን ትወደኛለህን ማለት ነው። ሶስተኛው እነዚህ አንተን ከሚወዱ ይልቅ እኔን ትወደኛለህን ማለት ነው። የሚገርመው ሶስት አይነት ትርጓሜ ይሰጣል ማለት ነው። የመጀመሪያው እነዚህ ከሚወዱ ይልቅ ትወደኛለህን፣ እነዚህን ከምትወዳቸው ይልቅ ትወደኛለህን፣ እነዚህ ከሚወዱ አንተን ከሚወዱ ይልቅ እኔን ትወደኛለህን የሚለውን ቃል የሚያሳይ ነው ማለት ነው። እንደዚህ ያለው ለምንድን ነው? እንደዚህ ያለው ለምንድን ነው? ቅዱስ ጴጥሮስ የመንግስተ ሰማያትን ቁልፍ ተሰጥቷል። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደምንመለከተው የመንግስተ ሰማያትን ቁልፍ ተሰጥቷል። መክፈቻ ቁልፍ ተሰጥቷል። እንዲያስር በምድር ያሰረው በሰማይ የታሰረ እንዲሆን፣ በምድር የፈታው በሰማይ የተፈታ እንዲሆን ታላቅ ስልጣን ተሰጥቷል። ታላቅ ኃላፊነት ተሰጥቷል። ቅዱስ ጴጥሮስ ታዲያ ይሄን ትልቅና ከባድ ኃላፊነት ጥሎ የሚገርማችሁ ወደ ባህር ሄደ። ወደ ቀደመ ስራው ሄደ። አሳ ሊያጠምድ ወደ መረቡ ወደ ታንኳው ሄደ። ወደ ለመሬ ስራው ሄደ። ስለዚህ ክርስቶስ ይኸውላችሁ ከሐዋርያት መካከል ለይቶ የዮና ልጅ ስምዖን ትወደኛለህን ማለቱ የሰጠውን ኃላፊነት ጥለህ እንዴት ወደ ታንኳ ትሄዳለህ ሲለው ነው ይላሉ ሊቃውንቱ። የመንግስተ ሰማያትን ቁልፍ አሽቀንጥረህ ጥለህ ወሩረህ ወደዛ የምትሄደው ለምንድን ነው የሚለውን ሲገልጠው ነው ብለዋል። በሌላ በኩል የግዕዝ በግዕዝ ትርጓሜ ያብራሩ ሊቃውንት እንደተረጎሙትና እንዳብራሩት ከሆነ እንዲህ ብለዋል። ከነዚህ ይልቅ ትወደኛለህን ማለቱ ከነዚህ ከወደድከኝ ይልቅ ለምዕመናን ሕጌን አስተምር፣ ወንጌልን ስበክ፣ ሕግን እንዲጠብቁ መንፈሳዊ ሕይወት እንዲኖራቸው አድርገህ አስተምር ሲላቸው ነው ሊቃውንቱ አብራርተዋል። ሕጌን ንገር፣ ወንጌልን አስተምር፣ ያላመኑትን ከሞት ወደ ሕይወት ከርኩሰት ወደ ቅድስና እንዲሸጋገሩ ወንጌልን አስተምራቸው ሲለው ነው ብለው ተርጉሟል። ከስጋዊነት ወደ መንፈሳዊነት፣ ከስጋዊነት ወደ ከምድራዊነት ወደ ሰማያዊነት ከፈለው እንዳደርጉ ወንጌልን አስተምራቸው፣ ወንጌልን ስበካቸው ሲለው ነው ብለው ሊቃውንቱ አብራርተዋል ማለት ነው። ስለዚህ ክርስቶስ ይሄን ያክል ትወደኛለህን የሚለው በዚህ ልክ የሚገለጥ ትምህርትና አስተምህሮ ነው። ሌላው ሶስት ነገሮች ተነስተዋል። ግልገሎችን አሰማራ፣ በጎችን ጠቦቶችን ጠብቅና ግልገሎችን ጠብቅ። ይህንን ትርጓሜ እናያቸው እስኪ ምን ማለት ነው? የመጀመሪያው ግልገሎችን አሰማራ ነው። ለጊዜው ግልገሎችን አሰማራ ግልገሎች የተባሉ 36 ቅዱሳት አነስተናል። ፍጻሜው ግን መላውን ምዕመናን ጠብቅ ማለት ነው። መላውን ካህናትንም፣ ዲያቆናትንም፣ መምህራንንም ሁሉንም 12ቱን ሐዋርያት፣ 72ቱን አርድእት፣ 36ቱን ቅዱሳት አንስት ጠብቅ ፍጻሜው ማለት ነው። በሌላ በኩል ግልገሎች የሚላቸው
ለጊዜው በእድሜ ህፃናት የሆኑትን ነው። በእድሜ የሆኑትን ተንከባክብ አሳድጋቸው ማለት ነው። አይታችሁ ከሆነ ወደ ጉባኤው እየመጡ ሲማሩና ሲረብሹ የነበሩ ህፃናትን ሐዋርያት ሲከለክሉ ተዋቸው። ህፃናት ይትክልጎሙ ለህፃናት ይምጽኡ ሀቤ፣ ህፃናት ወደ እኔ ዘመን አትከልክሏቸው ብሎ ክርስቶስ ተናግሮ ነበር። ስለዚህ ተመልከቱ፣ ክርስቶስ ህፃናትን በጥበብ በእውቀት በማስተዋል እግዚአብሔርን በመፍራት እንዲያድጉ አስተምራቸው። በሞገስ በጥበብ እግዚአብሔርን በመፍራት በቤተ መቅደሱ እንዲያደርጉ በእውቀትም እንዲበለጽጉ የቃሉን ወተት እየጋጥክ አሳድጋቸው ሲለው ነው። ሁለተኛው ግን ህፃናት የሚላቸው ግልገሎች የሚላቸው ያላመኑ ያልተጠመቁ ከወንጌል ማህበር ያልተቀላቀሉ አምልኮተ እግዚአብሔርን ያላወቁ ሰዎች ናቸው። እነዚህ ታዲያ እነዚህ ሰዎች ናቸው። እነዚህን አስተምረህ መክረህ ዘክረህ ወደ አምልኮተ እግዚአብሔር ጨምራቸው ሲል ነው ብሎ ነው ሊቃውንቱ የሚያስረዱ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ይገልጧቸዋል። እነዚህ ያላመኑ ያልተጠመቁ ለሆዳቸው ብቻ ያደሩ ሰዎች እግዚአብሔርን መፍራት አለ ምንድነው ብሎ ምንድነው እነዚህ ሰዎች ሞኝነትን አድርገው ያስቡታል ነው የሚለው። ምን ብሎ ነው የሚገልጸው መሰላችሁ? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ሲናገር እንዲህ ይላል፣ ስጋዊ ሰው የእግዚአብሔርን የመንፈስ ነገር ሞኝነት ይመስለዋልና አይቀበለውም። በመንፈስ ቅዱስ የሚመረመር ስለሆነ አያውቀውም፣ ሊያውቀውም አይችልም ይላል ቅዱስ ጳውሎስ ሲናገር። አይውላችሁ። ስለዚህ ያላመኑ ያልተጠመቁ ለሆዳቸው ብቻ አደሩ ስመለከሶም ያመልኩ ሆዳቸው አምላካቸው አምላካቸው ሆዳቸው የሆኑ ሰዎች እነዚህን መክረህ አስተምረህ ከወንጌል ማህበር ቀላቅላቸው ወእግዚአብሔር ወደ ማመን አምጣቸው ሲለው ነው። ግልገሎች የተባሉት እነዚህ ናቸው ማለት ነው። ሁለተኛ ጠቦቶችን ጠብቅ ነው። ጠቦቶች የተባሉት ለጊዜው 72ቱ አርድእት ናቸው። ፍጻሜው ግን እስከ ዕለተ ምጽአት ድረስ የሚነሱ ምዕመናን ናቸው። በሌላ በኩል ደግሞ ጠቦቶች የሚላቸው በእድገት ላይ ያሉ፣ በጉርምስና ላይ ያሉ፣ በእውቀት በእድሜ በአካል በጉርምስና ላይ ያሉ ወጣቶች ናቸው። ታዲያ እነዚህን በፈተና እንዳይወድቁ በክህደት ጎዳና እንዳይሄዱ እንዳይሰነካከሉ በወንጌል ቃል እየጠብቃቸው አደራ ማለት ነው። ሁለተኛው ትርጉም ደግሞ ምንድነው ካላችሁ ልጅነት አግኝተው ሃይማኖት አምነው ተጠምቀው ነገር ግን ለስጋቸው ያደሩ ክርስቲያኖች ናቸው። ማመን ከስነ ምግባር ያፈነገጡ ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 5 ላይ ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲት፣ ምግባር የሌላት ሃይማኖት የሞተች ናት ብሎ ይገልጻል። አምነዋል፣ ተጠምቀዋል፣ የጽድቅን ስራ ግን አይሰሩም፣ ከጽድቅ ስራ ግን ያፈነገጡ ናቸው። እንደነዚህ አይነት ሰዎችን መክረህ አስተምረህ ሃይማኖት ምግባር እንዲይዙ ስጋውን ደሙን እንዲቀበሉ ንስሐ እንዲገቡ አደርጋቸው ሲለው ነው። ይሄ ምን ማለት ነው? ከጽድቅ ህይወት እነዚህ ይወላል ስነ ምግባር የታጠባቸው ከስጋ ፍላጎት ያልተላቀቁ ከጽድቅ ያልተደባለቁ ጽድቅን ያልያዙ ዝም ብለው ብቻ ከጽድቅ ህይወት የራቁና በክፋትና በቅናት በዝሙት በትንኩል በትዕቢት የተያዙ የወደቁና በኃጢአት የሚኖሩ ሰዎች ናቸው እነዚህ። ታዲያ ቅዱስ ጴጥሮስ ጌታችን ጠቦቶችን ጠብቅ ማለቱ እንደነዚህ አይነት ሰዎችን ሃይማኖት ምግባር ትሩፋት እንዲሰሩ በጎ አምልኮት በልቦናቸው ውስጥ እንዲጨምር አስተምር ሲለው ነው ማለት ነው። ምስጢራዊ ትርጉሙ ይሄንን ያክል የሚወክልና ይሄንን ያክል የሚይዝ ነው ማለት ነው። ስለዚህ እነዚህ ለምድራዊ ሀብት፣ ለክብር፣ ለዝና ለመሳሰሉ ስጋውያን ክርስቲያኖች ናቸው። እነዚህን ወንጌልን በማስተማር ንስሐ እንዲገቡ ሃይማኖት እንዲይዙ እንዲመለሱ በያዙት ሃይማኖት ምግባር ትሩፋት እንዲሰሩ እግዚአብሔርን ወጥተው ወርደው እንዲያገለግሉ አድርጋቸው ሲለው ነው ማለት ነው። አድርጋቸው ሲለው እንደነዚህ አይነት ሰዎችን ምንድነው ካላችሁ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ጠቅሷቸዋል። እንዲህ አለ፣ ስለዚህ ለምድራዊ ሀብት ለክና የሚፈልጉ ናቸው ስጋዊ ክርስቲያኖች ወንጌልን በመስበክ ወይ አስተምረ ንስሐ እንዲመጡ አምጣቸው ጠብቃቸው ይላል። እነዚህ ሰዎች ቅዱስ ጳውሎስ እዚህ ላይ እየጠቀሳቸው ዝም ብለው ብቻ አምነው
ግን ስራቸውን የማይሰሩ ከበጎ ምግባር ያፈነገጡ ናቸው። ቅዱስ ጳውሎስ አሁን በጠቀስኩት ወንጌል የቅዱስ ጳውሎስ መልእክት ወደ ቆሮንቶሶች አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ጀምሮ በሰፊው አብራርታችኋል። ምናልባት በያዛችሁት የመጽሐፍ ቅዱስ ክፍል ገብታችሁ ማንበብ ተመለከታላችሁ። ተመልከቱት። እነዚህን በሃይማኖት እንዲጸኑ ከስጋዊ ሀብት ይልቅ መንፈሳዊ ሀብትን እንዲያዘወትሩ ምከራቸው፣ አስተምራቸው። እንዲህ አይነት በጎ ሃይማኖትን ይዘው እንዲኖሩ አድርጋቸው ሲለው ይሄንን አስተምሮታል ማለት ነው። ሶስተኛው በጎችን ጠብቅ የሚል ነው። በጎችን ጠብቅ። በጎች የተባሉት ለጊዜው 12 ሐዋርያት ናቸው። ፍጻሜው ግን እስከ ዕለተ ምጽአት ድረስ የሚነሱት መምህራን ናቸው። እንዲህ ብቻ ማለት ነው። ሌላ በጎች የሚባሉት በእድሜም በእውቀትም ያደጉ የበለጸጉ አዛውንት ክርስቲያኖች ናቸው። አዛውንት ክርስቲያኖች በጎች ጠብቅ ማለቱ ምንድነው መሰላችሁ? ቀና ጎዳናቸውን ሳይለቁ ከአምልኮተ እግዚአብሔር ሳያፈነግጡ ሳይርቁ እስከ መጨረሻው ድረስ በአንድነት እንዲጸኑ እነሱዎች ምራቃቸውን ዋጥ ያደረጉ ለአምልኮተ እግዚአብሔር የሚቀኑ በጎ ክርስቲያኖች ናቸው። በጎ ክርስቲያኖች እነዚህ ታዲያ በያዙት የመንፈሳዊ ስራ እንዲቀጥሉ ችላ እንዳይሉ ወደፊት በያዙት የመንፈሳዊ ስራ ሁሉ በትጋት በንቃት እንዲሄዱ እነዚህን መክሮ አስተምሮ ሁሉም ባለበት ይቀጥል እንደተባለ ባለበት ጸንተው የመጨረሻውን የክብር አክሊል ሊቀዳጁና ይቀበሉ ዘንድ መክሮ አስተምሮ እንዲያደርጋቸው ነው ማለት ነው። ስለዚህ በሃይማኖታቸው ግብዝነት የሌላቸው ለሕጉ የሚታዘዙ በመንፈሳዊ ሕይወታቸው የበሰሉ ሰዎች ሁሉ በጎች ተብለው ይጠራሉ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ቁጥር 12 እስከ 14 ሲመለከት ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቁምና ጠንካራ ምግብን ነገር ግን መልካሙን ከክፉ ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው ይላል። ለፍጹማን ሰዎች በጎውን ከመልካም ክፉውን ከመልካም የሚጥመውን ከሚጠቅመው ስጋዊን ከመንፈሳዊ ምድራዊ ከሰማያዊ ለይተው የሚያውቁ ክርስቲያኖች በጎች ተብለው ይጠራሉ። ወአንተሙኒ አባጋ መሬቱ ለክርስቶስ እናንተ የክርስቶስ በጎቹ መንጋዎቹ ብሎ የጠየቃቸው እነዚህን በጎች አሰማራ ተብሎ ሲጠራሉ። ስለዚህ እነዚህን በጎች አሰማራ ዘንድ እነሆ ክርስቶስ ቅዱስ ጴጥሮስ ከነዚህ ተወደኛለህና። ይሄ ደግሞ የሚገርም ቃል ነው። እምድረ መሱ ከተመገቡ በኋላ ከበሉ ከጠጡ በኋላ ጴጥሮስ ሆይ የዮና ልጅ ስምዖን ሆይ ከነዚህ ልክ ተወደኛለህን ብሎ ጌታችን ጴጥሮስን ወደደው። ለምንድን ነው ይሄ? ካበላ በኋላ ካጠጣ በኋላ ከጠገቡ በኋላ ምን አለው? የዮና ልጅ ስምዖን ሆይ ከነዚህ ልክ ተወደኛለህና። ይሄ በጣም የሚገርም ቃል ነው ወዳጆች። ከበሉ በኋላ ይሄ ለመንፈሳዊ ሕይወታችን በጣም ትልቅ ትምህርት ነው። አብልቶ ጠየቀው ቅዱስ ጴጥሮስን። ለምሳሌ ለባለትዳሮች በጣም ድንቅ ትምህርት ነው። አንድ ባለትዳር ለምሳሌ ሴቶችን ብንመለከት ባል ገበያ ውሎ ሲመጣ ሩቅ መንገድ ውሎ ሲወጣ እርሻ ውሎ ሲመጣ አንተ የት ውለህ ነው መጣ? ብሩን የታረከው ምን ስትሰራ ውለህ ነው አይባል። ምንድን ነው የሚደረገው? ከጌታ ጥበብን መማር አለብን። እዚህ ላይ ማለት ነው ለባለትዳሮች በተለይ ምንድን ነው ማድረግ ያለብን? መጀመሪያ የሚታጠብበት ማቅረብ፣ ከዛ የሚበላው ማቅረብ። ከበላ ከጣ በኋላ እንዴት ነው ድካሙ ለቀቀ ወይ የኔ ውድ ድካሙ ስለቀቀ ወይ ብለን እሱን መናገር ማስተማር። ከዚያ በኋላ እንዲርክበት እንዴት ነው ቀና ምናምን ካል ነው የድካሙ ስሜት ለቆታል፣ በልቷል፣ ርቦታል፣ ለቆታል ራቡ። በዚህ ጊዜ ደግነቱን ይመልሳል። አይ እንዴት አባቱ እንደው ምናምን ብሎ መልካም ነገር ይመልሳል። እንዴት እንደሄደ የገጠመውን ችግር እንዴት ድል እንደነሳው ያንን ሁሉ አብራርቶ በትጋትና በንቃት ይመልሳል ማለት ነው። ለምን? አብልተን ስለጠየቅ ነው። እንደደረሰ ብንጠይቀው ግን ጆሮአችን ሊረዳ ይችላል። ንግግሩ ላንሆን ስለምንችል። ስለዚህ ባለትዳሮች በተለይ ይሄን ጥበብ መጠቀም አለባቸው። ይሄ ምክር ለሴቶች ነው። ምክር ለወንዶች ደግሞ ወንዶች አምሽታችሁ ስትገቡ አንድ ቀን ሁለት ቀን አድራችሁ ካልተፈቀደላችሁ ስትገቡ ሚስት ይከፋታል። እሳት ለብሳ እሳት ጎርሳ ትቆያችኋለች። በዛን ጊዜ እንደገባችሁ ይሄ ነው ደህና መሸሽ ማለት ቁጣዋ ሞዛዛ ምናምን ብላ ትቀበላለች ማለት ነው። ስጦታ ይዞ መሄድ እንደገባህ ግንባሯን መሳብ ይሄ በመጽሐፍ ቅዱስ የተቀመጠ ቃል ጥበብን መጠቀም። ስለዚህ በጎችን ጠብቅ የተባሉት
እነዚህ ናቸው። 12ቱ አርድእት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት። በእነዚህ አንጻር በ72ቱ አርድእት እስከ ፍጻሜ በ12ቱ ሐዋርያት እስከ ፍጻሜ የሚነሱ መምህራን፣ በ72ቱ አርድእት እስከ ፍጻሜ የሚነሱ ምዕመናን፣ በ36ቱ ቅዱሳት አንስት ደግሞ እስከ መጨረሻው ድረስ የሚነሱ መምህራን ህዝሞችንም በአንድ አድርጎ ለመጠበቅ እና እስካሁንም ያየናቸውን ምስጢርን ይሄን ያክል የሚወስን ነው ማለት ነው። ስለዚህ ወዳጆች ይሄን ማሰብ አለብን። ቅዱስ ጌታችን ኢየሱስ ክርስቶስ በዚህ ዕለት ይሄን አይነት ጥቅም ተቀምጦ 3 ጊዜ ጠይቀው 3 ጊዜ ሲጠይቀው ደግሞ በሶስትነቱ በአንድነት በሶስትነቱ በአምላካዊ ፍቅሩ የነበረበትን ሁሉ አጥቦ ይጥል ዘንድ ቅዱስ ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የጠየቀው ለዚህ ነው ማለት ነው። የዛሬው ዕለት የሚመጥራል ስለነበረን ቆይታ ይሄ ማለት በነገው ዕለት ወይንም በነገ በመዝሙር ላይ የሚነበበው ወንጌል ይሄንን ይመስላልና ይሄን እያሰብን እንድንኖር እግዚአብሔር ይርዳን። ለሁላችንም ሰናይ ሰንበት ተመኘውኝ። ስለነበረን ቆይታ አምላካችን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።